አሁን 30 ተወካዮችን መርጠን እነሱ ያጠናከሩ ያሉበት ሰዓት ነው ያለውና ያው ሲጨርሱ ገብተን ምን ይመስላል ለውሳኔ የተቀመጠው ሰነድ ተነቦልን ሰምተን አስተያየታችንን አስቀምጠን ለቀጣዩ ዘመን ብሩ የሆነ ነገር አድርገን እናልፋለን ወይ ደግሞ የሆነ ታሪካዊ ጉባኤ እንደመሆኑ ታሪካዊ የሆነ ጊዜ ይኖራል ብዬ አስባለሁና በዛ ልክ ነው የተረዳዋለሁ። የተወሳሰበ ነገር የሌለበት የተሻለ አፈጻጸም እና አሁን ባለበት ቴማቲክ ግሩፕ ወይ ወደ 500 ለማደግ ነው። አሁን ወደ 500 ደረጃ ላይ እየደረስን ያለ ነው ማለት ነው። 500 ማለት ደግሞ ሙሉ እስካሁን የመጣውን ውጤት ዳይቨርጅ የሆነውን ወደ ኮንቨርጅ የማድረግ ነው የማጣጣም ስራዎች ነው የተሰሩ ያሉት። የኢትዮጵያን ሕዝብ እንባ የሚያብስ እኛ ሁላችንም ወደ አንድነት የሚመልሰን የተሰበረውን አንድነታችንን፣ ህብረታችንን፣ ፍቅራችንን ሁሉ ወደ አንድነት የሚጠግን ጉባኤ ስለሆነ እስካሁን በነበረው ሂደት ከ10 ጀምሮ እስከ 50 በነበሩት ውይይቶች ሰዎች ይህንን የሚገልጹት በእንባ ነው። መቼ ነው ይሄ ሁሉ የሚያበቃው? መቼ ነው ችግር ፈተና የሚያበቃው? ስለዚህ መቼ ነው አንድ የምንሆነው? ወደ ጥንታችን የምንመለሰው መቼ ነው የሚል በእንባ የታጀበ ውይይት ሲያደርጉ ነበርና የብዙዎች መንፈስ አንድ ነው። እንደ እግዚአብሔር ፍቃድ እንግዲህ እንዳልኩ ይህንን ሁሉ ችግር ሰምቶ ዛሬ እዚህ ላይ ደርሰናልና ይሄ ደግሞ ፍሬ እንደሚያፈራ እናምናለን። ለኛ መድረኩ ዲሞክራቲክ ነበር። ፍረጃ የለውም። የሰው መብት አይነካ ሐሳቡን እንጂ ማለት ነው። ስትታገል ራሱ ሐሳቡን እንጂ ሰውየውን አይደለም የምትታገለው። ከተለያየ ብሔር ነው የመጣ ነው፣ ከተለያየ ክልል ነው የመጣ ነው። ሐሳቡ ደግሞ የጋራ ያደርገናል። ልክ የሆነው ልክ ነው፣ ልክ ያልሆነው ደግሞ በዚህ አግባብ ይስተካከል። ወንድሜ እዚህ ጋር ያነሳው ሐሳብ እንዲህ ቢስተካከል ይሄ ለትውልድም ለሀገርም ይበጃል በሚል እኔትብስ አንቺትብስ በዛ ማለት ነው። ከተለያየ ማህበራዊ መሰረት ስለመጣን በዛ ልክ የተለያየ የነበረው ሐሳብ ወደ አንድነት እንዲመጣ ብዙ ጥረት የተደረገ ነው ያለውና እኔ ኮሚሽኑንም በጣም ሊያመሰግን ነው የሚወደው። ያለው ሁኔታ እዚህ ሜዳ ውስጥ ያለ ነው፣ እኛ እናውቀዋለን። ያው ተሳታፊዎቹ ያውቁታል። እስካሁን ያለው ሂደት እክሌ ረግጦ ወጥቷል፣ እክሌ በዚህ ጋር ዛትማች ሐሳብ ይቃረናል። አዎ ይቃረናል። አንድ አይነት ሐሳብ አይደለም ያለው ሁሉ ከተለያየ ማህበረሰብ ከተለያየ ስታተስ የመጣ ነው። አረዳድ አለ፣ አተያይ አለ። እኔ በማይበት አንግል እኔ ቆሜ በመናገርበት ጫማ ሌላው ላይቆም ይችላል። ወደ አንድ የማምጣት ጉዳይ የውይይቱ ጉዳይ ነው የሚሆነው። የጉባኤውን ሂደት እያዩ በማዕከል የሚሰጠውን መመሪያ እየተቀበሉ ትምህርቱንም እየተገነዘቡ አንዳንዶቹ አሁን እኛ ስለ ሀገር ነው ማሰብ ያለብን፣ ስለ ችግሮች አይደለም። ችግር እንዲያበቃ ከተፈለገ ሀገር ሰላምዶት ከተፈለገ ያንን አጀንዳችን መተው አለብን፣ መጣል አለብን ብሎ ሁሉም በአንድ ልብ ወደ አንድነት እየመጣ ነው ያለው። ህዝብ የወከለ ነገር በጣም ከባድ ነው። ክብደቱ በዛ ልክ ነው። እኛ በክብደቱ ልክ ተቀብለን ማስኬድ ያለብንን ጉዳይ በጥሩ ሁኔታ እያስኬድን ነው። እኔ በግሌ በተወከልኩት ማህበረሰብ ውስጥ ተሳትፎዬን እያንዳንዷን ሐሳብ እያንዳንዷ ከየት ተነሳች እንዴት ተነሳ የሚለውን ሐሳቦች በመያዝ እና ነገ ማህበረሰብ ላይ ደግሞ ተኪዶ በትግበራ ምዕራፍ ላይ አንዳንድ ነገሮች የሚሰሩ ነገሮች ተግባራቶች ሊኖሩ ስለሚችሉ ለዛ ቅድመ ሁኔታ ዝግጅት እጅግ በጣም ያው ያደረኩ ነው ያለሁት። ጥሩ ሁኔታ ዝግጅት ላይ ነኝ።